ማለት ለእውቀት ተብሎ የሚወሰድ በአብሽና በተለያዩ አይነት ቅጠላቅጠሎች ተደርጎ በድግምት ስፔል በመድገም የሚዋረሱት የእውቀት መንፈስ ነው። ለእውቀት ተብሎ የሚገባ ነው። ግን በገባበት ነው ብዙ ጊዜ መንፈሱ የሚያንዘረዝራቸው። ለምሳሌ አረቄ የማይወዱ አሉ፣ ጠላ የማይወዱ አሉ። ሲጠጡ ወዲያው አብሻቸው የሚነሳባቸው አሉ። አብሾ ተነሳበት ማለት አጠጣ ተብሎ የተከለከለውን ነገር በመጠጣቱ ወይም ደግሞ ከመንፈሱ ተዋርሶ ጋር የማይስማማ ነገር በማድረጉ መንፈሱ የሚቀጣው ነገር ነው። ያጋጨዋል፣ ያደባደባል፣ ያጠለዋል። ግን በዛውም ደግሞ ግብሩን ነው የሚያገኘው። ስለዚህ አብሾ ባጭሩ ለእውቀት ብለው አፍልሆና አብሾ ተመሳሳይ ናቸው። አፄ ፋሪስ በመውሰድ የተለያዩ ነገሮችን አይምሮን ማነቃቃት ብለው ነው የሚያስቡት። እነሱ ግን ከመንፈስ ጋር የሚዋረሱት በጨለማ ክፍል ውስጥ ነው። ጨለማ ክፍል ውስጥ ምንም ብርሃን እንዳይገባ ተደርጎ ጨለማ ተደርጎ ይደገማል። ከዛ ልክ መንፈሱ መጥቶ ሲገባበት ያንቋራል። በእነሱ ሚት በልሳን ይቀባጠራል የሚሉት ግን ምንነቱ የማይታወቅ መንፈስ መጥቶ ይገባበት ማለት የሌላ ሰዎች መንፈስ መጥቶ ይገባበትና ይሄ ሰው ዛሬ ይደፍቃል፣ ይንደፈደፋል። ከዛ ገብቷል በቃ ተዋህዶታል ብሎ በር ይከፈታል። የተወሰነ ጊዜ ይቀመጣል። ከዛ ጊዜ ጀምሮ መጽሐፍ አንብብ ነው። በተለይ አይናቸው የማያዩ ጆሮአቸው የማይሰሙ ወይም ደግሞ እግራቸው የማይራመዱ የሆኑ አገልጋይ የሆኑ ሰዎች ወይም አገልጋይ መሆን የሚፈልጉ ሰዎች አብዛኛው ጊዜ ሁሉም ማለት አይደለም፣ አብዛኛው ጊዜ አብሾ የመጠጣት ትሬንድ አለ፣ ልምምድ አለ። ለምን ሲባል በምን ያውቁታል? መጽሐፍ ቅዱስን እስኪ አስበው። እኛ እንኳን የአይን እያለን ብዙ ጊዜ ተደጋጋሚ መጽሐፍ ቅዱስን አንብበን የተለያዩ ነገሮችን አንብበን ሁሉ ነገር አይዋሃድም። በጾም ጸሎት በስግደት ይዋሃድ ይችላል። በእርግጥ እግዚአብሔር ጸጋ ከሰጠ ግን አንድ ጊዜ ብቻ አንብበልኝ ነው የሚሉት። አንድ ጊዜ መጽሐፉን ይዘህ አጠገባቸው ቁጭ ብለህ ካነበብክ በኋላ እነሱ ይደግሙልሃል። አንተ ደግሞ አንተ ያነበብከው ድጋሚ አታወራው። እነሱ ግን ያነበብከውን ከሰሙ በኋላ መንፈሱን መዋሃዱ ምልክቱ ምንድነው? እንዲህ ማለት እንዲህ ነው እንዲህ አንድም እያሉ ይዘረዝሩታል። ካልምንም ችግር ይሄንን ነው እንግዲህ እንደ ጥበብ የሚሉት ወይም እንደ ጥሩ ነገር የሚጠቀሙት ይሄንን ነው። ጥበብ ነው እየተባለ በብዙ አይነት መንገድ ቤተክርስቲያን የጀርባ ቀማር የሆነባት ጥበብ ይሄ ነው፣ ጠባብነት ማለት ነው። እና ብዙዎቹ አብዛኞቹ በራሳቸው ላይ ለማመጣው አካላቸውን ያጣምሙታል እና እግሩን አዞር ይሉና ይመልስ ሲለው አልመልስም ይሏል። እንደዚህ ሽባው ያስቀረዋል በቃ እና ራሳቸው ላይ አልመልሳለሁ ይባላል። እንዲያውም አንዳንዴ አልመልሳለሁ አልታዘዛለሁ። ለምንድን ነው? መንፈሱ ገብቷል። በጣም ኃይል እንዳለው አሳየው። ብዙ ክብር ይፈልጋል። እንደዛው እንደተጣመሙ በቃ ይቅርብኝ ብለው የሚቀሩ ሰዎች አሉ። ብዙ ደግሞ ግብር በመስጠት ወደ ነበሩበት ተመልሰው ዓለም አይሆኑ ብዙ ይቀሩ አሉ ከአገልጋይነት። ግን ለዚህ ምክንያት የሚሆነው መነሻው ዛርና አብሾ ነው። መጀመሪያ ዛሩ አይምሮን ይደፍናል። ትልቁ ጉዳይ ከእናትና ከአባቱ የወረሰው የዛር መንፈስ ቆሎ ትምህርት ቤት ሲገባ ያን መዝሙረ ዳዊት ያን ውዳሴ ማርያም እንዳያስተውለውና አይምሮ እንዲደፈን ያደርገዋል። ከዛ በኋላ እቺን ከጠጣ አብሾን ከጠጣ ምን ትሆናለህ ይለዋል። አይምሮ ከዛ የደፈነው ራሱ ነው፣ ሰጪውም አጥጪውም ራሱ ነው። ቤተክርስቲያን ምንም አይነት ችግር ውስጥ ብትገባ ታድሶ መጥቶ ይፈንጭባት ምንም ይችላል። ምንም እኮ የማይመስላቸው እውቀቱ ከአብሾ የጠጣ ሲሆን አብዛኛው ሁሉም አይደለም አብዛኛው። ስለዚህ ያፈዘዘውም ትምህርቱ እንዳይገባ ያደረገውም ዛር ነው። አብሾ ያስጠጣውም ዛር ነው። ወደ ዶክተር የሚወሰደው ዛር ነው። ስለዚህ በድቁና በክህነት እስከ ላይ ደረጃ የሚሄድ ኮንዘውስት ከሆነ እንዲህ አይነት አስተምሮ ከውስጥ ያለው ይቃወማል ማለት ነው። አዎ የሚቃወመው እንደዛ ነው። ግን ንጹህ የሆነ አካሄድ የሚሄዱ ደግሞ አሉ። በአብሾ ምንም ሳይነካኩ ማለት ነው ሳይኖራቸው ገና ነህ እኛ ስንት ሄደናል እኮ ልንቀጠር እኮ ነው እያሉ ያጓጉታል ልጁ። ለምን እነሱ በቅልጥፍና ነው የሚሄዱት። የ6 ዓመቱን የ5 ዓመቱን ያቋቋሙ ትምህርት እስከሚማሩ ድረስ ያለው ነገር መጠበቅ አይችሉም። ጥበብ የሚባለው እዚህ ያለው ባጭሩ ይዘውታል፣ ዳውንሎድ ይዘውታል። ለእነሱ ግን እንደ ጥበብ ነው የሚታየው። ለጊዜው ሄዶ ተቀጥሮ ምናምን መቀደሳቸውን ነው የሚያዩት። ያዳቆነ ሰይጣን ሳያቀስ ሳይቀር የሚባለው እዚህ ነው። ይሄ ነው ታዲያ። ስለዚህ ለእነሱ በቃ ጥበብ የሚባለው እንደ ቴክኖሎጂ በለው እንደ አፕሊኬሽን እንደ አንድ አፕ ያወርዱታል። በቃ አለቀ፣ ስራውን ይሰራል ማለት ነው። ቤተክርስቲያን በእውነት የሚቆረቆርለትና ለቤተክርስቲያን አለው ብሎ መልስም በመመለስ በመከራከር ሳይሆን በጸሎት ቤተክርስቲያንን የሚያግዝ በቅንነት በጨዋነት የምታየው ሰው ካለ የአብሾ ተዋርሶ የሌለበት ሰው በጣም ጥቂት ናቸው። በጣም ጥቂት ሰዎች ናቸው። እኛ ቤተሰብ ውስጥ እንደዚህ ያለ ነገር የለም ይላል። ለምን በእርግጥም የለም በቤታቸው ላይ ልምምዱንም አይፈልገውም። ይሄድ በራሱ ሽምደዳ ነው ይሄን ነገር ማወቅ የሚፈልገው። ደሞዝ ጎሽሜ የሚባል ተቋም ፊልም የሚሰራ እና ደራሲ 16 ሚሊዮን መጽሐፍ የጻፈው
አሁን ነው ትንሽ ሽወጣል ታደርግበት ጎበዝ ነው ጥሩ ነው። ግን እቺ ጥበብ የምትለው ነገር ይቀላቅላልና የሆነ ፊልም ላይ ምን አለ ልጁ በህፃንነቱ የ9 ዓመት ምን 10 ምናምን ዓመት ልጅ ሆኖ አባቱ ያሸመደዱትን ዕውቀት ካደገ በኋላ አረስቶታል። ማሸምደዱን ራሱ ረስቶታል። ትንሽ ነገር ነው የሚጠበቅበት የሆነች ነገር ክሊክ አድርጎ እንዲያስታውስ ከዛ ካስታወሰ በኋላ በቃሉ አንድ ጊዜ ተረትረዋል። ለምን ያንን ዕውቀት በልብ ውስጥ እንዲያስቀምጥ የታዘዘ መንፈስ አለ እንጂ የሰው ልጅ እንደዚህ አይነት ባህሪ የለበትም። ረስቶት ዛሬ ልክ ሲያስታውሰው ቢተረትረው ነገር የለም። ማስታወስ ከሆነ ማስታወስ የእግዚአብሔር መንፈስ ከሆነ ስለዚህ ሲጠየቅ መንፈሱ ለምንድን ነው ጫፍ የሚፈልገው? ግብር ይፈልጋል እና ልክ ልጁ ተረክ ብሎ ሲነሳ ደግሞ ዓለማዊ ቦታ ላይ ነው የምታገኛቸው። ብዙ ጊዜ ለዚህ ቅጠላ ቅጠል የተዋረሱ አባታቸው ደብተር የነበረ ጥበብ የሚጠቀሙ የነበሩና ቤተ ክርስቲያን ውስጥ ብዙ ጊዜ ሲያገለግሉ አታያቸውም። ቢያገለግሉም እንኳን ራሱ ዱርዬ ናቸው። ባህላቸው ዜሮ ነው። የካህን ልጅ ዲያቆን ተብሎ የሚጠራውን አሁን ብዙ አታገኝም። ለምን? አባትየው ጥበብ መስሏቸው ያጠጡታል ምናምን ልጁ ወይ ላዳ ሹፌር ተሆነ ዛጋ ሱቅ ውስጥ የሆነ ቦታ ዓለማዊ ቦታ ላይ ሲያጭበረብር ታገኘው፣ ሲጠጣ ሲሰክር ታገኘዋለህ። ሴትም ኮነች እንደዛው ጭራሽ ካህን ቤተሰብ የምታሰድብ ወይ የሚያሰድብ ልጅ ሆኖ ነው የምታገኘው። ጨዋ እንኳን ሆኖ ብታያቸው ላይፋቸው ጥሩ አይደለም። በጣም አሪፍ ልጆች ሆነው ትዳር ይኖራቸዋል፣ ልጆች ይኖራቸዋል። ግን የሆነ ሁሉም ሰው ደካማ ጎን ይኖርበት ይችላል። ግን የማይፈቱት የአባታቸው መስቀል እነሱን ሊረዳ ያልቻለበት አንድ ጉዳይ አለ። ማለት የክርስቶስ መስቀል ማለት አይደለም አባታቸው እጅ ላይ ያለ ማለት በዛ አይነት አስተሳሰብ ውስጥ ያለውን ክህነት ነው ያልካሉት። መፍትሄ ሆኖ አይመጣላቸው። ኢቭን አባታቸውን የሚንቁ አሉ። በዛ ከሄዱ እንዲያው ጎርቶ ነገር የሚያስቡ አሉ። ችግር ውስጥ እንደገቡ የሚያስቡ አሉ። ለዚሁ ሊያበቃኝ አንተ ነህ ብለው የሚከሱ የሚወነጅሉ ልጆች አሉ። ገብቷቸው እና በዚህ ልክ የሚጣሉ የሚለያዩ አባትና ልጆች እናትና ልጆች የሚመጡት ከምንድን ነው? ለልጆቻችን ይሄን እናድርግላቸው ብለው የሚያስቡት ያ የተሳሳተ አካሄድ እንደሆነ ስለማያውቁት። ምስህ ምንድን ነው ሲባል አንድ ካህን ሲጠይቅ አስበው ስለማያውቁ ነው አይደል? ምስህ ምንድን ነው ተብሎ መጠየቅ ያለበት በዓለማዊ ልምምድ ላይ ነው። እነዚህ ኩል እየተኳሉ ቡና እያፈሉ ምን የሚሉ ቀበሪቾ ድኝ እያጨሱ ቡዳ ያዛት ተብሎ ማንሻች ምስሽ ምንድን ነው ሲባል አመድ ልሽ ገነክሽ ይወጣል ምናምን ብሎ ይላል። በልክ አርግ ተብሎ ይሄዳል። ግን አይሄድም። ይሄዳል ብሎ ስለሚያስበው ይሄ ግን ካህናት ላይ መገኘቱ ራሱ ምን ያህል ከህዝቡ ከባህሉ ጋር የተሳሰሩ ሆነው አለማወቅ እንዳለበት ሽምደዳቸውን ቅዳሴ ለመቀደስና አቋቋም ዜማ ለማወቅ ብቻ እንደው ቴዎሎጂ ገብቶ ለመማር በአብነት ትምህርት ቤት ውስጥ አራት አይና ለመሆን ጥረት አያደርጉም። በቃ ዜማው ላይ ብቻ ትኩረት አድርገው ዲቁናን ተፈትነው ክህነት ላይ መጥተው መጽሐፈ ኪዳንን ምናምን ሸምደድ አድርገው መጥተው ተቀጣሪ ለመሆን የሚቸኩሉት ያ ደግሞ ዛሬ ዋጋ አስከፈለ ማለት ነው። በጣም መናፍቃን ጋር ሲመጡ አይነለት ተሰግጥ እስቲ ይሄን ነገር እንደዛውት ከየት ይመጣ? አባታችን ልጆቼ እኮ መናፍቅ ሆኑብኝ ሲጸበል ይረጫሉ አሉ። እስቲ ልጆቼን አስተምሩ ሊመልሱልኝ ይኸውልህ ምን መሰለህ ልጄ እሱ መናፍቅ ሆኗል እኮ ተክልዬ ምን አሉ መሰለህ ይሉታል። አሁን ተክለ ሃይማኖት መጠቀስ ያለባቸው ለመናፍቅ አይደለም ለኛ ነው። ስለዚህ ወደ ምንፍቅና ሄደን ሰው መጽሐፍ ውስጥ ጠቅሶ ማስተማር ያቃታቸው አባቶች ለምንድን ነው ሲባል በጊዜ ያላሰለጠኑት ማንነትና በጊዜ ያልሄዱበት ቤት ወይም ደግሞ በጊዜ ያልገሩት ክህነት አካሄድ ነው ብዬ አስባለሁ። አብሾ በጣም ከባድ ነው። አብሾ ያዋርዳል። እውቀት ይመስላል ግን ድንቁርና ነው። በአብሾ የመጣ ክህነትም ሆነ በአብሾ የመጣ እውቀት መጨረሻው መጥፎ ነው። ይሄ በቃላል እና አብሾ ማለት በዚች ነገራችን ላይ ቅጠል ነው አይደል? የሆነ ለየት ያለ ቅጠል ነው። ተጨማሪ ቅጠል ይመጣል ግን አብሽ ከሚባለውም ጋር ተመሳሳይ ከሱ ጋርም የሚሰራ ነው። አብሽ ራሱ አብሽ የሚጠጣው ስለሚሰራ ነው። አሁን ላይ ተባለው ደግሞ ተፈልቶ ስለሚሰራ ነው። እኔ ከእውቀትን የሚያፈላ ነበር ይመስለኝ ወይ አይደል? በመፍላት ተፈልቶ የሚደረግ ነው። ግን በጥቅሉ አብሾ ሲሆን ከፕሮሰሱና አሰራሩ ጋር ሳይሆን ቅጠልና ሌሎች እጽዋቶች ጋር የተቀላቀለ የሚሰራና በመናፍስቱ መዋረስ የሚጠጣ ማለት ነው። እናመሰግናለን ስለነበረ ሰዓት ላይ አምላካችን ስም የተመሰገነ ይሁን። አሜን። እግዚአብሔር ይርዳን። በጸሎት ዝጋለን።